ሰላም ጤና ይስጥልን። ከቻናል ዋን የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። የኢትዮጵያን ሆርቲካልቸር ዘርፍ ተወዳዳሪነት የጥራት ደረጃንና ዘላቂነትን ለማሳደግ ያለመ የእጽዋት ጤና የምስክር ወረቀት በኤሌክትሮኒክ የሚሰጥበት ፕሮግራም ይፋ ሆነ። ኢፋይቶ የተሰኘው አገልግሎት የግብርና ምርቶችን ወደ ውጭ የመላክ ሂደትን ፈጣንና ደህንነቱ የተጠበቀ ያደርገዋል ተብሏል። አማሩ ገብሩ ተጨማሪ ይዞበታል። የኢትዮጵያ ግብርና ባለስልጣን የግብርናውን ዘርፍ ተወዳዳሪነትና ዘላቂነት ማረጋገጥ ያስችላሉ ያላቸውን ሁለት ፕሮግራሞች ከኢትዮጵያ ሆርቲካልቸራል አምራቾች ላኪዎች ማህበር ጋር በጋራ ይፋ አድርገዋል። የእጽዋት ጤና ምስክር ወረቀት በኤሌክትሮኒክ የሚሰጥበት ኢፋይቶ ከተሰኘው ስርዓት በተጨማሪ ማህበር የተሰኘ የኢትዮጵያን ሆርቲካልቸራል ዘርፍ በተወዳዳሪነት የጥራት ደረጃና ዘላቂነትን ለማሳደግ ያለመ ፕሮግራም መሆኑን ተገልጿል። የግብርና ሚኒስቴር ዴኤታ ዶክተር መለሰ መኮንን እንደገለጹት የእንስሳትና እጽዋት ጤና አጠባበቅ ዓለም አቀፍ መስፈርቶችን ማሟላት ለውጭ ንግድ ማሳለጥ ትልቅ ትርጉም አለው። የእንስሳትና እጽዋት ጤና አጠባበቅ የዓለም አቀፍ የንግድ ደህንነትንና ጥራትን የሚያረጋግጥ ስርዓት በመሆኑ ለዓለም አቀፍ ንግድና ለባዮ ሴኩሪቲ መሰረት መሆኑንም ገልጿል። የፕሮግራሞቹ መጀመር የግብርናውን ዘርፍ ተወዳዳሪነትና ዘላቂነት ለማረጋገጥ ወሳኝ ምዕራፍ እንደሆኑም አክለዋል። የኢፋይቶ ስርዓት በወረቀት ላይ የተመሰረተውን አሰራር በዲጂታል ቴክኖሎጂ በመተካት ለኤክስፖርት ንግድ ቅልጥፍናና ግልጽነት እንዲሁም አስተማማኝነት በእጅጉ ያግዛል። ፕሮግራሞቹ በተለይም የሆርቲካልቸራል ዘርፉን ለማጠናከር የምግብ ዋስትናን ለማረጋገጥ ለአርሶ አደሮችና አምራቾች የተሻለ የገበያ ተደራሽነትን መፍጠር የሚያስችሉ እንደሆኑ ተጠቁሟል። ህጋዊ መሰረትም ሆነ ከውጭ ሀገራት ጋር ውል ሳይኖራቸው ወደ ውጭ ሀገራት ልከን የስራ ስምሪት እንሰጣለን እያሉ ከሚያጭበረብሩ አካላት ዜጎች ራሳቸውን መጠበቅ እንደሚገባቸው ተገለጸም። ከመንግስት እውቅናና ፈቃድ ውጭ ወደ ውጭ ሀገራት የሚደረግ የስራ ስምሪት አለመኖሩን በመገንዘብ ዜጎች ህይወታቸውን፣ ጊዜያቸውን ብሎም ገንዘባቸውን ከማጣት መቆጠብ አለባቸው ተብሏል። በህገወጥ የሰዎች አዘዋዋሪ ደላላዎች የሚደረግ የውጭ ሀገር ጉዞ የራስን ብሎም የቤተሰብን ኑሮ ለከፋ ችግር እንደሚያጋልጥ ተገልጿል። ስለሆነም የውጭ ሀገራት ስራ ስምሪት የሚሰጠው በስራና ክህሎት ሚኒስቴር አማካኝነት ብቻ መሆኑንም ሚኒስቴሩ አስታውቋል። የሲቪል ማህበረሰብ ድርጅቶች ባለስልጣን ድርጅቶች የንግድ ምዝገባ እንዲያካሂዱ ያዟል። ድርጅቶቹ ንብረታቸውን መዝግበው እንዲያሳውቁት እስከ ህዳር 13 ድረስ የጊዜ ገደብ ሰጥቷል። የንብረት ምዝገባው ያስፈለገው በህዝብ ስም የተሰበሰቡ ሀብቶች ለታለመላቸው ዓላማ መዋላቸውን ለማረጋገጥ እንደሆነም ባለስልጣኑ ገልጿል። የአፍሪካ ህብረት የአህጉሪቷን የአቪዬሽን መሰረተ ልማት ማዘመንን ዓላማ ያደረገ የ30 ቢሊዮን ዶላር ኢንቨስትመንት ይፋ አደረገም። በኢንቨስትመንት እቅዱ አማካኝነት ገንዘቡ ለአውሮፕላን ማረፊያ፣ ለጥገና ማዕከላት መሰረተ ልማት፣ የአቪዬሽን ስርዓቶችን ለማዘመን፣ ለቴክኖሎጂና ተጓዳኝ ስራዎች እንደሚውል ተገልጿል። አማሩ ገብሩ ዝርዝሩንም እንደሚከተለው ያቀርበዋል። ከጥቅምት 18 ቀን 2018 ዓ.ም አነስቶ በአንጎላ ሉዋንዳ ሲካሄድ የነበረው ሶስተኛው የአፍሪካ መሰረተ ልማት የፋይናንስ ጉባኤ ተጠናቋል። በጉባኤው የአህጉሪቷን አቪዬሽን መሰረተ ልማት በፋይናንስ በመደገፍና በማዘመን የተቀናጀ የአየር አገልግሎት እንዲሁም ነፃ እንቅስቃሴ መፍጠር ላይ ያተኮረ ከፍተኛ የምክክር መድረክ ተከናውኗል። የአፍሪካ ህብረት የመሰረተ ልማትና ኢነርጂ ኮሚሽነር ሌራቶ ማታቦች በመድረኩ ላይ በአየር ትራንስፖርት ገበያው አማካኝነት የአህጉሪቷን የአቪዬሽን መሰረተ ልማት ለማዘመን የሚውል የ30 ቢሊዮን ዶላር የኢንቨስትመንት እቅድ ይፋ አድርገዋል። እቅዱ አፍሪካ በቀጣይ 10 ዓመታት የአቪዬሽን ዘርፉን ለማሻሻል የሚያስፈልጋትን ከ25 እስከ 30 ቢሊዮን ዶላር የፋይናንስ ክፍተት የሚሞላ እንደሆነም ተገልጿል። በኢንቨስትመንት እቅዱ አማካኝነት ገንዘቡ ለአውሮፕላን ማረፊያ፣ አውሮፕላን ጣቢያና ጥገና ማዕከላት መሰረተ ልማት፣ የአቪዬሽን ስርዓቶችን ማዘመን፣ ለሰው ኃይል ልማት፣ ለቁጥጥር ስራ፣ ለቴክኖሎጂና ተጓዳኝ ስራዎች የሚውል ነው ተብሏል። ህብረቱ 10 ቢሊዮን ዶላሩን ከአፍሪካ መንግስታት፣ ከቀጠናዊ የልማት ባንኮችና ከባለብዙ ወገን አጋሮች ለመሰብሰብ መታቀዱንም አስታውቋል። በጉባኤው ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ፣ የአንጎላ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ጆኦ ሎሬንቾ፣ የህብረቱ ተቋማት አመራሮች፣ የአፍሪካ ሀገራት መሪዎች፣ የአየር መንገዶች ዋና ስራ አስፈጻሚዎችና ሌሎች ባለድርሻ አካላት ተገኝተዋል። በአዲስ አበባ የመንግስት ወይም 4 ቁጥር ሰሌዳ የለጠፉ ተሽከርካሪዎች የትራፊክ ህግ እየተላለፉ አስቸግረውኛል ሲል የከተማዋ ትራፊክ ማኔጅመንት ተናገረም።
በ3 ወር ውስጥም ከ270 በላይ የመንግስት ተሽከርካሪ ሹፌሮች ተቀጥተዋል ተብሏል። አናውል ተስፋ ዝርዝሩን እንደሚከተለው ያቀርበዋል። በአዲስ አበባ በ3 ወር ውስጥ ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸው ተሰምተዋል። የኮድ 4 መኪና አሽከርካሪዎች የትራፊክ ሕግን በመጣስ እንደፈለግን እንሁን በማለታቸው ትራፊክ ሕግና ደንብን በማስከበር ስራው በሚከናወንበት ጊዜ እንቅፋት እንደሆኑበት ቢሮ አስረድቷል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌ ቴሳ ሕግን ለማክበር መነሻው ሕግ ነው፣ በሕግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀዱ መንገድ ያሽከረክራሉ፣ በተቃራኒ መንገድ ይነዳሉ ብለዋል። ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከርን ይመርጣሉ። ይህ ድርጊታቸው ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆነ ነው ብለዋል። አሁን ላይ ሕግን የትራፊክ መብራትን በሚጥሱና ባልተፈቀደ መንገድ የሚያሽከረክሩ ባለስልጣናትም ሆኑ ማንኛውም አሽከርካሪ የሚቻለውን እየቀጣን ነው። ጥሶ የሄደውንም ታርጋ ቁጥሩን መዝግቦ በመያዝ በሚመለከተው አካል በማጣራት ጥብቅ ቁጥጥርና ክትትል ይደረጋል ሲሉ አቶ አያሌ ቴሳ ተናግረዋል። ቻይና ለአፍሪካ ምርቶች የዜሮ ታሪፍ ስርዓት ተግባራዊ ልታደርግ ነው። ከሀገሪቱ ጋር የኢኮኖሚ አጋርነት ስምምነት ያላቸው የአፍሪካ ሀገራት በዋናነት ተጠቃሚ ይሆኑበታል የተባለው ይህ አዲስ ስርዓት በፕሬዝዳንት ሺ ጂንፒንግ ይፋ መደረጉን ስፑትኒክ ዘግቧል። ሁሉን አካታችና የጋራ ተጠቃሚነትን የሚያረጋግጥ ልማትን በትብብር ማሳደግ ያስፈልጋል ያሉት ፕሬዝዳንቱ ዓለም አቀፍ ኢሚዛናዊነትን ለመፍታትና ይበልጥ ዘላቂና ፍትሐዊ የዓለም ስርዓትን ለማጠናከር ጥረት እንዲደረግ ጥሪ አቅርበዋል። በአዲስ አበባ የጆሮ ማዳመጫ አድርገው መንገድ ያቋረጡ እንዲሁም ለእግረኞች ተብለው የተተከሉ አጥሮችን የዘለሉና መሰል የመንገድ ስርዓትን ያላከብሩ ከ11 ሺህ በላይ ሰዎች ተቀጡ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንደገለጸው እግረኞቹ ትክክለኛ የመንገድ አጠቃቀምን ያልተከተሉ ሆነው በመገኘታቸው በገንዘብና የማህበራዊ አገልግሎት እንዲሰጡ በማድረግ ተቀጥተዋል። የጆሮ ማዳመጫ አድርገው መንገድ ማቋረጥ እንዲሁም ለእግረኞች ተብለው የተተከሉ አጥሮችን መዝለል እግረኞች ለመቀጣታቸው ምክንያት መሆኑን ባለስልጣኑ ገልጿል። የእግረኛ መንገድ በሌለበት ቀኝ ጠርዝ ይዘው የተጓዙ በትክክለኛ የእግረኛ መሻገሪያ መንገድ ያላቋረጡ እንዲሁም በተሽከርካሪ መንገድ ያለበቂ ምክንያት በቆሙ እግረኞች ከግንዛቤ ማስጨበጫ በተጨማሪ ከ100 እስከ 150 ብር እንዲቀጡ መደረጉ ተመላክቷል። የሴቶች ንጽህና መጠበቂያ ምርቶች የጥራት ሁኔታ ላይ ጥናት እያደረገ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን ገለጸም። የሴቶች ንጽህና መጠበቂያ በቀጥታ ከቆዳ ጋር ንክኪ ያለው በመሆኑ ጥራቱን ያልጠበቀ ከሆነ ከፍተኛ ጉዳት ያስከትላል። ይህንኑ መነሻ በማድረግ 19 የሚሆኑ የሴቶች ንጽህና መጠበቂያዎችን ከተለያየ ቦታ በተለያየ ወቅት በመሰብሰብ የጥራት ምርመራ ሂደት ላይ እንደሆነ የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ከ19ኙ ምርመራ ከተደረገባቸው ውስጥ 9ኙ የንግድ መለያ ምልክት ያላቸው መሆኑን የጠቀሰው ባለስልጣኑ በጥናቱ ውጤት መሰረት የጥራት ደረጃቸውን የማያሟሉትን በመለየት በቅርቡ ለህብረተሰቡ ሳይደርሱ ከገበያው የማውጣት ስራ ይሰራልን ብሏል። ከውጭ ከሚገቡት ምርቶች ባለፈ አሁን ላይ በሀገር ውስጥ የሚመረቱት ቁጥራቸው ከፍ ያለ መሆኑን ተከትሎ ከምርቱ ጥራት ጀምሮ የሚቀመጡበት ቦታና ከከባቢው አየር ንብረት አንጻር የጉዳት ሁኔታውን የማጥናት ስራ እየተሰራ ነው። እንቅልፍ ድካም ብላችሁ ያውቃል? ምናልባትም የቆላ ዝንብ ነድፏችሁ ቢሆንስ? በሰዎች ላይ ድካምን የሚያስከትለው ይህ የቆላ ዝንብ በእንስሳት ላይ ደግሞ የገንዲ በሽታ ሆኖ በመከሰት በእንስሳቱ ጤና ላይ አስከፊ ጉዳት ያደርሳል። ሄሮዳይ ንጉሴ በዚህ ጉዳይ ላይ ባለሙያ አነጋግራ የሚከተለውን ዘገባ አዘጋጅታለች። ፈርታይል የሆነውን ለም መሬት ወደ 11 ሚሊዮን ስኩዌር ኪሎ ሜትርን ኦልሬዲ የእርሻ መሬት ነው ወሮ የያዘው የቆላ ዝንብ ነው። ይሄ ቆላ ዝንብ ማለት ገንዲ አስተላላፊ ቬክተር የምትለውን የሚያመነጭ ነው። እነዚህ በሽታው በዝንቦቹ ወይም ቬክተሮቹ በአፍሪካ ላይ 38 አፍሪካ ሀገሮች ነው ያሉት። ከዛም ኢትዮጵያ ውስጥ አሁን 5 ዝርያ ነው ያለን። ከ5 ዝርያ አሁን 2ቱን እያረባ ነው ያለ ነው። 2ቱን የምናረባበት ዋናው ምክንያት ግሎሲና ፓሊዲፐስ የሚባለው በጣም ኃይለኛ መርዛማ ለእንስሳት በመሆኑ እሱን ኤራዲኬት ለማድረግ ምን ማድረግ አለብን? እርባታ ማካሄድ አለብን። ከዚህ በፊት በኬሚካል በመድኃኒት በተለያዩ ነገር ተሞክሯል። የተሞከረው እስካሁን ዘላቂ መፍትሄ ስላልሰጠ ምንድነው የምናደርገው? በዚህ በቆላ ዝንብ ወንድና ሴት መጀመሪያ እናረባለን። ካረባን በኋላ ሴቱን ለእርቢ ነው የምናደርገው። ወንዱን ደግሞ በጨረር ኃይል እናወክላለን። ጨረሩ ራሱ ጋማ ሴል እኛ ጋር ስላለ ያንን ጋማ ሴል የመከነውን ወንድ በአውሮፕላን እንወስዳለን ማለት ነው። በዚህ አውሮፕላን ከወሰድን በኋላ አውሮፕላን ጋር ሄዶ 300 ሜትር ላይ
ይሄ እዚህ ላይ ያለው 200 ሊሆን ይችላል፣ 300 ሊሆን ይችላል። ይሄ በአውሮፕላን በሚለቀቅበት ጊዜ ወደ መሬት ሲወርድ ምን ይሆናል? ይሄ ይከፈታል። በሚከፈትበት ጊዜ እዚህ ውስጥ ያሉ እነዚህ አሁን ቅድም ያሳያቸው ወንድ ቆላ ዝንቦች በሮ ጫካ ያሉ ሴቶችን ያጠቃሉ። ጫካ ውስጥ ያሉ ሴቶች በሚያጠቁበት ጊዜ እንዳይወልዱ ነው የሚያደርገው። እነዚህ ወጥመድ ዝንቡን ከሰበሰብን በኋላ ወደዛ እንዳይሄድ ይሄን ድንበር አድርገን ማጠር አለብን። አለዛ ወደ መድኃኔዓለም ወደ አውሮፕላን ማረፊያ ሊሄድ ስለሚችል፣ ስለዚህ ይሄ ባረር ወይም ድንበር እንዳያልፍ የሚያደርገው። እነዚህ ግን ወጥመዱ ውስጥ ዝንቦቹ እንዴት እንደሚገቡ ለማድረግ መጀመሪያ የሚጀምረው በእነዚህ ነው። ቅዳ የከብት ሽንት ነው የሚቀመጠው። እዚህ ጋር አሲቶን ጀምራ አሁን አሲቶን እዛ ስላለ እዚህ ጋር ብጨምር በጣም ስለሚሸት ነው። ይሄን ለናሙና ስለምስከም ይሄን ከዛ የጠጣው ከጠጡ በኋላ በዚህ ወደ ላይ ወጣሉ። ከወጡ በኋላ ምን አይነት ዝንቦች ናቸው ወደዚህ የገቡት? ዝርያቸው ምንድነው? ይሄ የተኛውን ዝርያ ሊይዝ ይችላል የሚለው ነገር እናጠናል ማለት ነው። ካጠናን በኋላ ወደ ኬጅ ነው፣ ወደዛኛው ኬጅ ነው። በጣም ኃይለኛ ሪስክ ነበረ። ሰዎች ባለመኖራቸው በረሃብ በምናምን ያደርጉ። ስለዚህ ያንን ይሄ እኛ ከስራ ከጀመርን በኋላ በዚህ በ25 ብዙ ስኩዌር ኪሎ ሜትሮች ኦልሞስት ከ240 ሺህ ስኩዌር ኪሎ ሜትር 30% አሁን ህብረተሰቡ ከዛ በላይ እርሻውን አርሶ ቤት ሰርቶ ከብት እያደለበ ዶሮ እያረባ ሁሉም ነገር ማድረግ የሚችልበት ደረጃ ደርሷል ማለት ነው። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። እንግሊዝን ጨምሮ በተለያዩ የአውሮፓ ሀገራትና አሜሪካ የባቡር ትራንስፖርትን ለማዘመን ከሀዲዱ ጎን ለጎን የተቀመጡ የፀሐይ ፓነሎች ያላቸውን ባቡሮች ከማብቃት ጀምሮ በማግኔትና በባትሪ የሚንቀሳቀሱ የጭነት ባቡሮችን የተዘጋጁ ናቸው ተባለ። ሊዲያ ዝናቡ ዝርዝሩን ተከታትለዋለች፣ እንደሚከተለው ታቀርበዋለች። የአየር ብክለትን የሚያስከትሉ ባቡሮችን ለመተካት የባቡር ኢንዱስትሪው ከተለመደው በጋዝ የሚንቀሳቀሱ የባቡር መጓጓዣዎች ባሻገር አዲስ ፈጠራ የተሞላባቸው መንገዶችን እየፈጠረ ይገኛል። በፀሐይ ኃይል የሚሰሩ ባቡሮች ኃይልን በቀጥታ ለባቡሩ የሚሰጡ ሲሆን በጣም ቅናሽ የሆነ እንዲሁም ከብክለት የጸዳ ኃይልንም እንደሚያመርት ተጠቅሷል። በእንግሊዝ ወሳኝ የተባለ እቅድ የተነደፈ ሲሆን አዲስ የስሪዲ ሞዴል ሶፍትዌር ይህንን መስመር ለመዘርጋት የሚወጣውን ወጪ እየቀነሰ ይገኛል። እንደ የፖላንዱ ኔቮሞ አይነት ኩባንያዎች እነዚህን ኤሌክትሮማግኔቲክ ስርዓቶች እየሞከሩት የሚገኝ ሲሆን በአሜሪካ የተመሰረተው ትይዩ ስርዓት ደግሞ ከጭነት መኪና ጋር ይገዳደራል የተባለውን በባትሪ የሚንቀሳቀስ የጭነት ባቡር በማዘጋጀት ላይ ይገኛሉ። ታዲያ እነዚህ ቴክኖሎጂዎች ተግባራዊ ሊሆኑ የሚችሉ ቢሆኑም ዋናው ተግዳሮት የሚመጣው በሰፊው ተቀባይነት ያለው ጠንካራ የንግድ እንቅስቃሴ መኖሩን ማረጋገጥ ላይ ነው ተብሏል። ዘገባው የቢቢሲ ነው። በመጀመሪያ ለካንሰር ተብሎ የተሰራው የኮቪድ-19 ወረርሽኝ የኤምአርኤንኤ ክትባቶች ዓለም አቀፍ ትኩረትን ስበዋል። ክትባቱ በመጀመሪያ የተሰራው ካንሰርን ለመዋጋት ታስቦ ነበር። ከበርካታ አስርት ዓመታት በኋላ የኤምአርኤንኤ ካንሰር ክትባቶች ከታሰበላቸው ጽንሰ ሀሳብ ተግባር ሲሸጋገሩ ሳይንቲስቶች አሁን አበረታች ውጤቶችን እያዩ ነው ተብሏል። ጸጋኔ የተሰማ ተጨማሪ አላት። ኮቪድ-19ን ለመዋጋት የረዳው ተመሳሳይ የኤምአርኤንኤ መድኃኒት በአዲስ መንገድ ለካንሰር ህመም ጥቅም ላይ ይውላል ተብሏል። የህክምና ሂደቱም የሚጀምረው በታካሚው እጢ ባዮፕሲ ሲሆን ክትባቱ አንዴ ከተሰጠ በኋላ የሰውነትን በሽታ የመከላከል ስርዓት እጢውን እንዲያውቅና እንዲጠቃ ያሰለጥናል። ይህም በሽታ የመከላከል አቅምን ይጨምራል ተብሏል። በቅርብ ጊዜ በዩናይትድ ኪንግደም የተጠኑ ጥናቶች እንደሚጠቁሙ ሜላኖማ በመባል ለሚታወቁ የሳምባና የቆዳ ካንሰር ኤምአርኤንኤ ክትባቶችን ሞክረዋል። በዚህም በአንዳንድ ታካሚዎች ካንሰሩ መስፋፋቱን ሲያቆም ተመልክተዋል። ሳይንቲስቶቹ እንደሚሉት ይህ ግኝት ከእያንዳንዱ ታካሚ በተወሰደ የዲኤንኤ ውጤት ሲሆን መድኃኒቱም ለእያንዳንዱ ታካሚ ብቻ የተሰራ እንደሆነ እንዲሁም በአሁኑ ጊዜ ትላልቅ ዓለም አቀፍ ሙከራዎች በመካሄድ ላይ ይገኛሉ ብለዋል። መድኃኒቱንም ወደ መደበኛ የካንሰር ሕክምና ለመቀየር ተስፋ እንዳላቸውም ተናግረዋል። የናይጄሪያ ሴኔት በዱር እንስሳት ዝውውር ላይ ከፍተኛ ቅጣት የሚጥል አዲስ ረቂቅ ሕግ አጸደቀም። የዝሆን ጥርስ፣ የፓንጎሊን ቅርፊትና ሌሎች የዱር እንስሳት ዝውውርን የሚያካትቱ ወንጀሎች እስከ $8200 የገንዘብ ቅጣትና 10 ዓመት የሚደርስ እስራት ያስከትላሉ ተብሏል። የናይጄሪያ ጉምሩክ መርማሪዎች የገንዘብ ፍሰቶችን እንዲከታተሉና የተከለከሉ የዱር እንስሳትን በማጓጓዝ የተሰማሩ አውሮፕላኖችን ወይም መርከቦችን እንዲይዙም ስልጣን ይሰጣል። የናይጄሪያ ውሳኔ ከዓለም አቀፍ ስምምነቶች ጋር የሚጣጣምና ወንጀለኞችን አሳልፈው መስጠትን የሚያመቻች ነው።
እየተከታተላችሁ ያላችሁት ከቻናል 1 ወደ እናንተ እየደረሰ ያለውን ዜናችንን ነው። አሁን ደግሞ የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በዳሽን ባንክ የቀረበው ሱፐር አፕ የተጠቃሚዎቹ ቁጥር ከ1 ሚሊዮን በላይ መዝለሉን ባንኩ አስታወቀ። ለእነዚህና ሌሎች የቢዝነስ ዘገባዎች መሀሌት ደመላሽ። የዳሽን ሱፐር አፕ ንቁ ተጠቃሚዎች ቁጥር ከ1 ሚሊዮን በላይ መድረሱን ምክንያት በማድረግ በተዘጋጀ ፓናል ውይይት ላይ የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ ዳሽን ሱፐር አፕ ይፋ በተደረገ 1 ዓመት ውስጥ 1 ሚሊዮን ተጠቃሚዎች ይኖሩታል የሚለውን እቅድ በ9 ወራት ብቻ ማሳካት መቻሉን ተናግረዋል። ባንኩ በኢትዮጵያ የዲጂታል ጉዞ ላይ ያለውን ሚና በመጥቀስ የዳሽን ሱፐር አፕ 1 ዓመት ባልሞላ ጊዜ ውስጥ በሚሊዮን የሚቆጠር ደንበኛና በቢሊዮን የሚቆጠር ዕለታዊ የገንዘብ ዝውውር እየተፈጸመበት እንደሚገኝም ተናግረዋል። መረጃዎቻችን እንደቀጠሉ ናቸው። የኢትዮጵያ አየር መንገድ ወደ ናይጄሪያ ብዙ በረራዎችን የሚያደርግ አየር መንገድ ሆኗል። የኢትዮጵያ ኩራት የሆነው የኢትዮጵያ አየር መንገድ ወደ ናይጄሪያ የሚያደርገውን ሳምንታዊ የበረራ ቁጥር ወደ 34 አሳድጓል። ይህም አየር መንገዱ ወደ ናይጄሪያ በብዛት የሚበር አየር መንገድ አድርጎታል። አየር መንገዱ በሳምንት አዲስ በረራ ወደ አቡጃ ሲጀምር የአየር መንገዱ የናይጄሪያ ቀጠና ማኔጀር ፍሬዎት መኮንን አየር መንገዱ አዲስ በረራ ብቻ ሳይሆን የጀመረው በኢትዮጵያና ናይጄሪያ መካከል ያለውን ግንኙነት ያጠናከረ ነው ብለዋል። የኢትዮጵያ አየር መንገድ ወደ ናይጄሪያ ከ65 ዓመታት በፊት በረራ የጀመረ ሲሆን ናይጄሪያ 150 ዓለም አቀፍ መዳረሻዎችም ጋር አገናኝቷታል። መረጃው የጋርዲያን ናይጄሪያ ነው። ሌላኛው መረጃችን ፈርስት አዲስ ኢንቨስትመንት ባንክ በይፋ ስራ መጀመሩን ይመለከታል። ፈርስት አዲስ ኢንቨስትመንት ባንክ በይፋ ስራ መጀመሩን አስታወቀ። ባንኩ ስራ መጀመሩን አስመልክቶ በሰጠው መግለጫ ፍላጎት ተኮር የሆነ ኢንቨስትመንት መፍትሄዎችን ለግለሰቦች፣ ለድርጅቶችና ለመንግስት በማቅረብ የካፒታል ተደራሽነትን ማጎልበትና ዘላቂ ልማትን ለማምጣት እንደሚሰራ አስታውቋል። ፈርስት አዲስ ኢንቨስትመንት ባንክ የኢትዮጵያን ነባራዊ ሁኔታዎችና ስራውን ማህበረሰብን ተጠቃሚ ባደረገ መልኩ የአክሲዮን ድርሻዎችን ለገበያ እንደ አዲስ በሚወጡበት ወቅት ማማከርና ማሳለጥ፣ የተቋማትን ውህደትና ግዢ ወደ ግል ይዞታ ማዞርና ማማከር፣ የኢንቨስትመንትና የኩባንያ ጥናት፣ የኩባንያና የአክሲዮን ግምገማ፣ አዲስ ካፒታል ማፈላለግና ማማከር፣ የንግድና የልማት ካፒታልን በማዋሃድ በተመጣጣኝ ዋጋ ማሰባሰብ፣ ለተገቢው ዓላማ ማዋልና ሌሎች አገልግሎቶችንም እንደሚሰጥ ገልጿል። የዕለቱ የመጨረሻው የቢዝነስ መረጃችን የኡጋንዳ የመስከረም ወር የቡና ወጪ ከፍተኛ ጭማሪ ማሳየቱን ይመለከታል። የኡጋንዳ የመስከረም ወር የቡና ወጪ ንግድ ከፍተኛ ጭማሪ አሳየ። ባለፈው ዓመት ከተመዘገበው የ31900 ቶን ምርት 59 በመቶ ጭማሪ በማሳየት ከ50,000 ቶን በላይ የቡና ምርት ለውጭ ገበያ ማቅረቡን የግብርና ሚኒስቴር አስታውቋል። ሚኒስትሩ ከጥቅምት ወር ጀምሮ እስከ ዓመቱ መጨረሻ ባለው ወቅት የ15 በመቶ እድገት ይመዘገባል ተብሎ እንደሚጠበቅም ትንበያውን አስቀምጧል። እንደ አፍሪካ ቢዝነስ ኢንሳይደር ዘገባ ሀገሪቱ ከመስከረም 2024 እስከ መስከረም 2025 ባሉት ጊዜያት ውስጥ 2.2 ቢሊዮን ዶላር ገቢ ማግኘት ችላለች። ይህም በዓመት የ57 በመቶ እድገት እንዲመዘገብ አስችሏል። ከቻናል 1 ወደ እናንተ ሲደርሱ የነበሩት ዜናዎቻችን ተጠናቀዋል። ስለተከታተላችሁን እናመሰግናለን። ፕሮግራሞቻችን የሚቀጥሉ ነው የሚሆኑት። አብራችሁ እንድትሆኑ እንጋብዛለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ሰናይ ጊዜ ተመኘው።